ጤና ይስጥልን እንደምን አላችሁ ውድ ተከታታዮቻችን፣ ይህ ተራራ 24 ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትሆኑ ግብዣችን ነው። በመጀመሪያም አርዕስተ ዜና። አሜሪካ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ዜጎች ላይ ከባድ ውሳኔ ወስናለች። ውሳኔው ዜጎችን ከአሜሪካ እስከ ማባረር ወይም ደግሞ ወደ ሀገራቸው እስከ መመለስ የሚደርስ ነው ተብለዋል። ተጨማሪ ይዣለሁ። ቀጣዩ ዜና የራሽያና የዩክሬን ጦርነት ከምንጊዜውም በላይ ተጠናክሮ ቀጥለዋል። ሁለቱም ሀገራት ተራ በተራ የሚፈጽሙት ጥቃት በጣም አስከፊ ደረጃ ላይ መድረሱ እየተነገረ ነው። ተጨማሪ ይዣለሁ። ቀጣዩ ዜና ኢራን በኢራቅ ኤርቢል ግዛት የድሮን ጥቃት ፈጽማለች። ጥቃቱን የፈጸመችው በጣም አዳዲስ በሆኑ ድሮኖች ነው ተብለዋል። ተጨማሪ ይዣለሁ። የእነዚህንና የሌሎች የዜና ትንታኔ እንደሚከተለው በቅደም ተከተል ይቀርቡላችኋል። እስከ ፕሮግራማችን ማብቂያ አብራችሁን እንድትሆኑና ዘና እንድትሉ ግብዣችን ነው። በቀጥታ ወደ ዝርዝሩ። ይህ ሰበር ዜና ነው። አሜሪካ ኢትዮጵያን ጨምሮ አራት የአፍሪካ ሀገራት ላይ ከባድ ውሳኔ ወስናለች። የፕሬዝዳንት ዶናልድ ትራምፕ ለሶማሊያ፣ ደቡብ ሱዳን፣ ካሜሩንና ለኢትዮጵያ ዜጎች ሰጥቶት የነበረውን ጊዜያዊ የመኖሪያ ፍቃድ ማነሱን አስታውቋል። ይህንንም ውሳኔ ተከትሎ በአሜሪካ የሚኖሩ የመኖሪያ ፍቃድ ያሌላቸው የእነዚህ የአራቱ ሀገራት ዜጎች ከአሜሪካ ሊባረሩ እንደሚችሉም ተገልጿል። ከዚህ በፊት በተፈጥሮ አደጋ፣ በፖለቲካና በሌሎችም ችግሮች ወደ አሜሪካ ገብቶ መኖር እንደሚችሉና ፍቃድ እስኪያገኙ ድረስ የመኖሪያ ፍቃድ ተፈቅዶላቸው የነበሩ ሰዎችን ፒፒኤስ የተባለውን የከለላ ፍቃድ ተሰጥቷቸው የነበሩትን ሰዎች አሁን ይህ የከለላ ፍቃድ እንዲቋረጥ ተደርጓል ተብለዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የእነዚህ ሰዎች ኬዝ ወይም ሰበብ ወይም ምክንያት መስፈርትን አሟላም በማለት እንዲቋረጥና እንዳይታደስ አድርጎታል ተብለዋል። በዚህም ውሳኔ መሰረት ብዙ የኢትዮጵያ ዜጎችም ወደ ኢትዮጵያ ሊመለሱ እንደሚችሉ ተገምቷል። ቢያንስ ከ5000 በላይ የኢትዮጵያ ዜጎች በዚህ በፕሬዝዳንት ዶናልድ ትራምፕ አስተዳዳሪ በተወሰነ ውሳኔ ወደ ኢትዮጵያ ሊመለሱ እንደሚችሉም ተገምቷል። የሌሎች የሶስት የአፍሪካ ሀገራት ዜጎችም በተመሳሳይ ሁኔታ የሕግ ከለላቸው ተቋርጦ ወደ ሀገራቸው እንደሚመለሱ ተወስነዋል። ይህ ዜና ሰበር ዜና ነው። የኢራን ጦር ዋና አዛዥ አሚር ሀታሚ የአሜሪካን ዜጎች አስመልክቶ አዲስ መግለጫ አውጥተዋል። የኢራን ጦር አዛዥ አሚር ሀታሚ እንደተናገሩት ከሆነ ከዚህ ሰዓት ጀምሮ ማንኛውም የኢራን ታጣቂ ወይም ተዋጊዎች አሜሪካንን የያዘ ወይም የገደለ የገንዘብ ድጋፍ ወይም ሽልማት ይሰጠዋል ሲል ተናግሯል። በሌላ በኩል ደግሞ አንዳንድ ዘገባዎች እንደሚያመለክቱት ከሆነ ጦር አዛዡ ይህንን ያሉበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላ ኢራን ምንም አይነት አቅም የላትም፣ እንደዚሁ ምንም አይነት ወታደራዊ አቅም እና ችሎታና ክህሎት ወይም የኃይል አቅራቦትና እንዲሁም በአጠቃላይ ኃይሎቿ ክንዶቿና ክንፎቿ ሁሉ እንዳለ ደክሟል ሲል መናገራቸውን ተከትሎ ነው ተብለዋል። በመቀጠልም የኢራን ጦር አዛዥ አሚር ሀታሚ እንደተናገሩት ከሆነ ምናልባት አንድ ብቻ ሆነን ከሁለት የዓለም ሀያላን ከሚባሉት ጋር ነው የተጫወት ነው፣ በኬክ አይደለም። ስለዚህ እንደ ሀገር ዋጋ ልንከፍል እንችል ይሆናል። ነገር ግን ኢራን እንኳን ለጠላቶቿ የሚሆን አቅም ልታጣ አይደለም ይቅርና ዛሬም ቢሆን በቂና ከዚያም ማስተማሪያ የሚሆን ምላሽ እና አቅም አላት። እንዲሁም ከዚህ ሰዓት ጀምሮ ማንኛውም የኢራን ታጣቂ ወይም ተዋጊ የአሜሪካን ዜጋ የያዘ ወይም የገደለ የገንዘብ ድጋፍ ወይም ሽልማት ይሰጠዋል ብለዋል። በመቀጠልም እንዲህ ብለዋል። ሲጀመር ትራምፕ ተናገረ አልተናገረ ጭራሹንም አይደንቅንም። ሲቀጥል ደግሞ አሜሪካና ጽዮናውያን ሁሉም ምንም ቢሉና ምንም ቢናገሩ ምንም የሚቀይር ነገር የለም። ምክንያቱም እነሱ መጀመሪያውንም ቢሆን ለእኛ አቅም መቼ ሰጡ? ምናልባት አስተውላችሁ ከሆነ ግን የተሰጠን የመጀመሪያ ሳምንት አጋማሽ 4 ቀን ብቻና ብቻ መሆኑን አይዘነጋም ሲል በተጨማሪ ተናግሯል ሲል አልጀዚራ ዘግቧል። ቀጣዩ ዘገባችን የራሽያና የዩክሬን ጦርነት ተጠናክሮ ቀጥሏል። ሁለቱም ሀገራት
የሚያደርጉት ፍልሚያ ተጠናክሮ ቀጥሏል። ተራ በተራ እየተማቱ ነው። የሚማቱትም ደግሞ በቀላል አይደለም። በትላንትናው ዕለት ዩክሬን ከ600 ድሮኖች በላይ በመላክ ሩሲያ ላይ ዩክሬን ድብደባ ፈጽማለች። ራሽያ ከ200 በላይ ድሮኖችን ደግሞ አክሽፋለሁ ብላለች። ዩክሬን በፈጸመችው ጥቃት በፖዶሊስክና በዶሞዶዶ የሚገኙ የሩሲያ የሎጂስቲክ መጋዘንና ትልቁ የሩሲያ የኦንላይን ገበያ ወልደርብሰን ጨምሮ ተቃጥሏል። ሩሲያን በተራዋ ለዩክሬን ጥቃት የመልስ ምት ሰጥታለች። ሌሊቱን ባደረሰችው የአየር ጥቃት ቢያንስ 5 ሰዎች መገደላቸው ተሰምተዋል። ይህም ሁለቱ ሀገራት ተራ በተራ የሚያደርጉት ጥቃት በመካከላቸው ያለውን ጦርነት እያፋፈመ መሆኑ ተገልጿል። በአጠቃላይ ዩክሬን ወደ ራሽያ የተኮሰቻቸው ድሮኖች ብዛት 822 ሲሆኑ በ17 የሩሲያ ግዛት ላይ ጥቃት አድርሰዋል ተብሏል። እነዚህ ድሮኖች ከዩክሬን ተነስቶ እስከ 1000 ኪሎ ሜትር ወደ ሩሲያ በመዝለቅ ጥቃት የፈጸሙ ሲሆን ይህ የዩክሬን ጥቃት ጦርነቱ ከተጀመረ ትልቁ ጥቃት ነው ተብሏል። በዚህ በዩክሬን ጥቃትም ብዙ ሰዎች እንደተገደሉ እየተነገረ ነው። ለዚህ ለዩክሬን ጥቃት ሩሲያን በወሰደችው የበቀል እርምጃ 596 ድሮኖችንና 36 ክሩዝና ባላስቲክ ሚሳኤሎችን ኬቭን ጨምሮ በ4 ትላልቅ የዩክሬን ግዛቶች ላይ እሳት ዘርተዋል። 600 ኪሎ ሜትሮችን በዩክሬን አየር ላይ ተምዘግዝጎ የሩሲያ ሚሳኤሎች በኪቭ ከተማ የነበረ የአገሪቱን ትልቅ የገበያ ማዕከል ሙሉ በሙሉ አወድመዋል። እንደዚሁም የዜሌንስኪ የትውልድ ከተማ የሆነችው ክራቪያ ላይም የሚገኘው የአገሪቱ ትልቁ የብረት ፋብሪካም ወድመዋል ተብሏል። በአጠቃላይ ጦርነቱ ወደ አስከፊ ደረጃ እየተሻገረ ነው ተብሏል። ቀጣዩ ዜና ኢራን በአዳዲስ ድሮኖች በኢራቅ ኤርቢል ግዛት ላይ ጥቃት ፈጽማለች ተብሏል። እነዚህ አዳዲስ ድሮኖች ሀዲድ 110 ስቲልዝ ድሮኖች የሚባሉ ሲሆኑ በጣም አደገኞች ናቸው ተብለዋል። በኢራን የኩርድስታን ክልል ጠቅላይ ሚኒስትር መስሩር ባርዛኒ ጽሕፈት ቤትና በክልሉ የደህንነት ኤጀንሲ ዋና መስሪያ ቤት ላይ በኢራን የተሰሩ አዳዲስ ድሮኖች ጥቃት መፈጸሙ ተገልጿል። ጥቃቱ የተፈጸመው የመብረቅ ኃይል ያላቸው እንደዚሁም በሰዓት ከ500 ኪሎ ሜትር በላይ የሚበሩ እንደዚሁም ከራዳር እይታ የሚሰወሩ የኢራን ሀዲድ 110 የጄት ሞተር ድሮኖች ጥቃት የተፈጸመ ቢሆንም በሰው ሕይወት ላይ የደረሰ ጉዳት አለመኖሩን የክልሉ የጸረ ሽብር ግብረ ኃይል አስታወቀ። ጠቅላይ ሚኒስትር መስሩር ባርዛኒ ድርጊቱን በጽኑ ያወገዘ ሲሆን ጥቃቱ የክልሉን ሰላም የሚያናጋ ፍጹም ተቀባይነት የሌለው ትንኮሳ ነው ብለውታል። ቀጣዩ ዜና የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ ይግባኝ ለሁለተኛ ጊዜ ውድቅ አድርጎታል። የአሜሪካ ከፍተኛ ፍርድ ቤት ወይም ደግሞ ሱፕሪም ኮርት በጸሐፊዋ ኢጂን ካሮል የቀረበባቸው የጾታ ጥቃት እና የስም ማጥፋት ክስ በተመለከተ ዶናልድ ትራምፕ ያቀረቡት ድጋሚ የይግባኝ አቤቱታ ሳይቀበለው ቀርቷል። ፕሬዝዳንት ዶናልድ ትራምፕ በ2023 የተበየነባቸው የ5 ሚሊዮን ዶላር የካሳ ክፍያ ውሳኔ ለማስቀየር ያቀረቡት አቤቱታ ለሁለተኛ ጊዜ ውድቅ አድርጎታል። የፕሬዝዳንት ዶናልድ ትራምፕ የህግ አማካሪዎች ክሱን ኮንኖታል። የህግ አማካሪዎቻቸው ክሱ በዲሞክራቶች የገንዘብ ድጋፍ የሚመራ የፖለቲካ ሴራ ነው ወይም ደግሞ ዲሞክራት ፈንድድ ትራቨስቲ ነው ስሉ አጥብቀው ኮንነውታል። ውድ ተከታታዮቻችን ለአሁኑ ያዝነው ዜና የእስካሁኑ ነው። ይህ ተራራ 24 ዴይሊ ኒውስ ነው። ሰላማችሁ ይብዛ። ተመልሰን እስክንገናኝ ደህና ሁኑ።